ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገሥታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግሥትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። ይህ ምጽአቱ አዋጅ ነጋሪ አገልግሎት የዩቲዩብ ቤተሰቦቻችን በጂኤምኤም ቴሌቪዥንና በቲክቶክ የምታገኙ ወገኖቻችን እንዴት ሰነበታችሁ? በእግዚአብሔር መንግሥት ውስጥ ደግሞ ይልቁንም ከእንቅልፍ የመቀስቀሱን ተግባር እየከወነ እንደ ትልቅ ጥሩምባም እየጮኸ የሚገኘው የምጽአቱ አዋጅ ነጋሪ አገልግሎት እነሆም ደግሞ በዚህ ሳምንት ከዚህም ከዚያም እንደ ምልክቶች ይሆናሉ ያልናቸው መራርጠን እኛም ነቅተን ሌሎችንም ረንጥቀት ደርሷል እያልን እንድናነቃቃ ያሰባሰብናቸውን መረጃዎች ይዘንላችሁ መጥተናል። በመላው ዓለማት ያላችሁ ጥሩ ነው በርቱ የምትሉን የምትጸልዩልን ሁሉ እግዚአብሔር አምላክ አብዝቶ ይባርካችሁ ማለት እንወዳለን። አሁንም አብሮነታችሁ ከኛ ጋር ይሁን። በመዝሙረ ዳዊት ምዕራፍ 89 ቁጥር 48 ላይ ሞትን ሳያይ ሕያው ሆኖ የሚቀር ሰው አለን ይላል። ሞት በእኛ ላይ እንዳይሰለጥን ለዘላለም የተሰበረልን በክርስቶስ ኢየሱስ ከሞት እርግማን ነፃ የወጣን ሕዝበ ክርስቲያን የኢየሱስ ክርስቶስ ተከታዮች አማኞች ሕያው ሆነን የምንቀር ሞትን ንክችም የማናደርግ ሞታችንን በሞተልን የተመካን ኧረ አለን ለማለት ያስደፍረናል። በአስተማማኝ መልኩ እኛ አለን የምንለው እንደተጻፈልን ሞት ሆይ መውጊያ የታል የሚለው የተቀበልነው የምስራችና የድል ዜና ብስራት ቀራንዮ ላይ በመጠናቀቁና በትንሣኤው መረጋገጡን ስለሰማን ስላመንም ነው። ያስጀገነን መንፈስ ቅዱስ እውነታውን ስለገለጠልን በክርስቶስ የተሰራልንን ታላቅ ውለታውን ገልጾልን ሞት እኮ ተሸንፏል ያስብለናል። አሁን እንደ ድሮ ሞት የማያሰጋን ስለሆነ ቅዱሳን ሲያርፉና ወደ አባታቸው እቅፍ ሲገቡ ወደ አባቱ ሄደ አንቀላፋ የምንለውም ከዚያ የተነሳ ነው። ጌታ ኢየሱስን የምንወደው የምንከተለው የምንዘምርለት ለአገር ለምድር ሁሉ ይህንን ጌታ ውደዱት ተቀበሉት የምንለው የምናነግሰው የምናከብረው የመጨረሻውን ሞት የተባለውን ስላሸነፈውና ሰዎች አይገባቸውም እኔ እሸከምላቸዋለሁ ስላለና ሰው ሆኖ መጥቶ የዓለምን ሕዝብ ሁሉ ኃጢአት ተሸክሞ የውርደትንም ሞት በመሞቱ ከትልቅ ውለታው የተነሳ ነው። ጌታ ኢየሱስ ክርስቶስን ስናምነው በተሸነፈ ሞት ላይ መሰልጠን ማለት ስለሆነ ታላቅ ኩራት እንዲሰማን አስደርጎናልና በጣም እናመሰግነዋለን። ይሁን እንጂ አይደለም ክፍሉ የሚለን ስለዚያኛው ሞት ሳይሆን ነፍሱ ከሥጋው ስትለያይና ሞተ ተብሎ ተገንዞ አስከሬኑ ወደ መቃብር ጉድጓድ የማይገባ አለ ወይ የሚል እኮ ነው ቢባልም ምላሹ አሁንም አዎ ነው። የመገነዝን ጉድጓድ ውስጥ የመግባትን የመቀበርን ሞት ሳናይ ሕያው ሆነን የምንቀር አለን የሚለውም ምላሻችን ነው። ይህም የሚሆነው ከጥቂት ጊዜያት በኋላ የሚሞተው የማይሞተውን የሚበሰብሰውም የማይበሰብሰውን ሊለብስ በእርግጥ ይገባዋል የተባለው ትንቢት በእኛው ዘመን ይፈጸማልና እርሱም ዓይናችን ስር ደርሷል። ዘመኑ አንድ ነገር ጮክ ብሎ እያወራ ነው። ሕያው ሆናችሁ ለመኖር ተዘጋጁ የሚል ዜና አለው። በስነ ፍጥረት ጅማሬ ሞትን ሳያይ እንደተወሰደው እንደ ሄኖክ ሞትን ሳታዩ ሕያው ሆናችሁ የምትቀሩ እናንተ ዘሮች ናችሁ ብሎ ትንቢት የተነገረልን እኛ የአዲስ ኪዳን ክርስቲያኖች ያው በመጨረሻው መጨረሻ የምንገኘው ነን። ከአሁን በፊት የነበሩቱ ብዙዎቹ አንቀላፍተዋል። እኛ ተረኞቹ ደግሞ ቀኒቱ እስክትደርስ ድረስ የሚያንቀላፍቱ ቢቀጥሉም በዚያች ማንም በማያውቃት ሰዓት ግን በድንገት መወሰድ ይሆናል። አሁን ሕያዋን ነን። ደግሞም ሌላ ሕያውነት በመቀየርና በፈጣን ንጥቀት በተባለው በረራ ይከናወናል። አሜን። ለዚህ ክብር የታደምን እንኳን ደስ አለን። ለዚያ ቀንም ይህንን በመናፈቅ ጉዞአችንን በጽድቅ እንቀጥል። የምጽአቱ አዋጅ ነጋሪ አገልግሎት የዚህ ሳምንት የዜና እወጃ መልእክት አድርጎታል።
አሁን ለቀጣይነት ወደ ያዝነው ዓለማችን ላይ ምን እየሆነ ነው የሚለውን በወፍ በረር ያነቃንና ያዘጋጀን ዘንዳ ለታላቁ ተልእኮም እንዲያሰማራን ያገኘናቸው መረጃዎች እናጋራቸዋለን። ብስራት ታደሰ ነኝ። ውድ የምፅዓቱ አዋጅ ነጋሪ አገልግሎት ድምተኞች፣ ከምን ጊዜውም በላይ የመነጠቂያችን ጊዜ መቃረቡን ከሚያመላክቱን ክስተቶች መካከል ያገኘነው መረጃ እንዲናጋራችሁ። ከቅርብ ጊዜያት በፊት በአውሮፓ የተቀጣጠለው የወንጌል ችቦ ተፋፍሞ በመቀጣጠልና ሰዎችን ከሰይጣን መንጋጋ መንጭቆ በማውጣት ከፍተኛ የወንጌል ተጋድሎ በመካሄድ ላይ ይገኛል። የክብሩ እሳት ካገኛቸው አገሮች መካከል እንግሊዝ፣ ፈረንሳይ፣ ኔዘርላንድ እና ጣሊያን ሲሆኑ ዛሬ ደግሞ ተረኛዋ ቤልጅየም ሆናለች። ባለፈው ሳምንት ውስጥ ሴፕቴምበር 27 ከ14000 በላይ ሰዎች በብራስልስ ቤልጅየም በሚገኘው ኢንግ አሬና በተባለ ግዙፍ የመሰብሰቢያ አዳራሽ ወንጌላዊ ፍራንክሊን ግራም ለተስፋ ፌስቲቫል ተብሎ ስያሜ ባገኘው የወንጌል ክሩሴድ ታድመው ነበረ። በክሩሴዱም ላይ የአንጋፋ ወንጌላዊ ብሪግራም ልጅ ሲናገሩ ከ50 ዓመት በፊት አባታቸው ቢሊ ግራም ትልቅ ጀማ ስብከት ወንጌል አድርገው በሺዎች የሚቆጠሩ ሰዎች ራሳቸውን ለጌታ ኢየሱስ በመስጠት ደህንነታቸውን ማግኘታቸውን አውስተዋል። ከ50 ዓመታት በኋላ የአባታቸውን እግር በመከተል ስብከታቸውን አከናውነው በመቶዎች የሚቆጠሩ ሰዎች ጌታ ኢየሱስን እንደ ግል አዳኝ አድርገው በመቀበል የዘላለም ሕይወት ማግኘታቸውን የቢሊ ግራም ኢቫንጀሊካል አሶሲዬሽን ድረገጽ አስታውቋል። አሁን እንግዲህ ይህ ሊሆን ግድ ነው። ለሰው ልጅም ከጌታ ኢየሱስ ክርስቶስ በስተቀር ሌላ ምንም አማራጭ ሊኖረው አይገባም። መንገድም ሕይወትም እውነትም ሆኖ ወደ ዘላለም ሕይወት መሻገሪያው እሱ ከሆነ ለሰው ዘር ሁሉ እውነትን ማዳረስ የቤተ ክርስቲያን ድርሻ ነው። ይህንንም ነው ዓለማት እየተገበሩት የሚገኙት። ይህንን መሳይ ታላቅ ንቅናቄ አገራችንም ላይ ጎልቶ ይወጣ ዘንድ ይገባል ባዮች ነን። ለቀጣይነት ወደ አሰናዳነው መረጃችን ሻገር ስንል ክቡራትና ክቡራን ተመልካቾች፣ የሰዎች መዳን የሚያበሳጨው ሰይጣን በሌላ በኩል ደግሞ በክርስቲያኖች ላይ የሞት ድግስ በመደገስ ጥፋትን አስከትሏል። ከወደ መካከለኛው ምስራቅ አሳዛኝ ዜና ተሰምቷል። በጥንታውያን የሶሪያ ኦርቶዶክስ ክርስቲያኖች ቤተክርስቲያን ላይ በአክራሪ ጽንፈኞች በተፈጸመ የአጥፍቶ ጠፊ የቦምብ ጥቃት የእሁድ አምልኮ ላይ በነበሩ ምዕመናን ላይ ጥቃት ተሰንዝሮ 24 ሰዎች ሕይወታቸው ሲያልፍ በመቶዎች የሚቆጠሩትም መቁሰላቸውን ለማወቅ ችለናል። ጥቃቱን የአሜሪካ መንግስትና አንድ ግብረ ሰናይ ተቋም በድርጊቱ ሐዘኑን የገለጸ ሲሆን ለተጎዱት ምዕመናን የእርዳታ እጁን መዘርጋቱን አሳውቋል። በሌላ በኩል ደግሞ ለዚህ ጥቃት ተጠያቂው የሶሪያ መንግስት ነው በማለት የኮነኑም አሉ። ምክንያታቸውንም ሲያቀርቡ ከ25 ዓመታት በፊት ተነስቶ የነበረውና እኩይ ተግባር ሲፈጽም የነበረው የጽንፈኛው አይኤስአይኤስ ቡድን በሶሪያ ክርስቲያኖች ላይ የፈጸመውን አሳዛኝ ተግባር በማስታወስ የቀድሞ የሶሪያን መንግስት ገርስሶ ስልጣኑን የጨበጠው የአማጺው ቡድን መሪ የአሁኑ የሶሪያ ፕሬዝዳንት የሆኑት አህመድ አልሻራህ ቀደም ሲል አልቃይዳ በተባለው ጽንፈኛና አሸባሪ ቡድን ውስጥ ተዋጊ የነበረና ከዚያ በባሰ ዘግናኝ ጥቃት በማድረግ በሚታወቀው የአይኤስአይኤስ ቡድን ውስጥ ቁልፍ ቦታ የነበረው እንደሆነና ከዚህም የተነሳ አሁን ላይ የክርስቲያኖች የደህንነት ጥበቃ አደጋ ላይ መውደቁና ታላቅ ስደትም ከፊታቸው እንዳለ ተሰክቷል። ይህም አንዱ ዲያብሎስ በማታለልም ይሁን በጭካኔ ያገኘውን አጋጣሚ በመጠቀም ሰዎችን ወደ ሞት ይነዳል። ቤተ ክርስቲያን ደግሞ በበለጠ ትጋት ሰዎችን ከእጁ በመንጠቅ ወደ እግዚአብሔር መንግሥት ማፍለስ በጸጋው ጉልበት ይብዛላት። ክቡራትና ክቡራን የምትከታተሉት የምፅዓቱ አዋጅ ነጋሪ አገልግሎት ይህን ዘመን ማትመረምሩ እንዴት ነው ተብሎ በኢየሱስ ክርስቶስ የተጠየቀውን ጥያቄ ምላሽ ለመስጠት መረጃዎችን በመጠቆም የቤተ ክርስቲያንንም የሰርጓን መዳረስ አስመልክቶ ጥቂት ስለመቅረቱ ማዘጋጃ መለከት ነፊ ወጃ አገልግሎታችንን ነው። ይህ ወቅት በድንገት የጌታችንና የመድኃኒታችን የኢየሱስ ክርስቶስ መምጫና የአውሬው አገዛዝ የሚገለጥበትና እውን የሚሆንበት ጊዜ መቃረቡን እየተገነዘብን ነውና እንንቃ እናነቃቃም በማለት ወደ መረጃችን አመራን። ሰሞኑን ከ2000 ዓመታት በኋላ ለመጀመሪያ ጊዜ በነቢዩ ኢዩኤል በምዕራፍ 2 በተነገረው ትንቢት መሰረት ወደ 100 የሚሆኑ ካህናት እንደዚሁም 100 የሚሆኑ ቀንደ መለከቶች በአንድ ጊዜ መነፋታቸው ተነግሯል። ይህንንም የቀጥታ ስርጭት ሽፋን ተሰጥቶት ነበረ። ይሁን እንጂ በዓለማችን ባሉ መገናኛ ብዙሃንም ብዛም ትኩረት እንዳልተሰጠውና በተቃራኒው የተባበሩት መንግስታት ጭምር የአውሮፓን መንግስታት በኤዥያ፣ በላቲን አሜሪካ፣
አውስትራሊያ፣ አፍሪካና ከአሜሪካ ውጭ ያሉ ሀገራት እስራኤልን በማውገዝ ተጠምደው እንደነበረ ተስተውለዋል። በቅርቡም አሜሪካ በመሪዋ በሚስተር ዶናልድ ትራምፕ አማካኝነት በመጣው የማደራደሪያ ሐሳብ አማካኝነት ለጊዜውም ቢሆን እፎይታን የሚሰጥ ይሆናል ተብሎ ተስፋ ተጥሎበታል። እስራኤል ለዚህ የጦርነትና የእልቂት ምክንያት ከ2 ዓመት በፊት በዚህ ወቅት መሆኑ አጋጣሚው ምን ይጠቁመን ይሆን? ታዲያ በዚህ ሳምንት በዘሌዋውያን ምዕራፍ 16 መሰረት የመንጻት በዓል አይሁዶች ዮም ኪፑር የሚሉት በዓል በደማቅና በ10 ሺዎች ከዚያም በላይ በሆኑ ሰዎች ከዚህ ቀደም ባልተለመደ መልኩ በመከበር ላይ ይገኛል። በዚህ ደማቅ ክብረ በዓል ላይ መሲያቸው በቶሎ እንዲመጣም ተጸልየዋል። ምንም እንኳን ለኃጢአታችን ስርየት ደሙን ያፈሰሰልን ኢየሱስ ክርስቶስ በመምጣት ላይ ቢሆንም ለአይሁዶችና ላልዳኑ ወገኖች የምስራቹን ወንጌል አበክረን መስበክ እንዳለብን እናሳስባለን። ከአፍታ ቆይታ በኋላ እንገናኛለን። የመጨረሻው ዘመን ተስፋ፣ የመጨረሻው ቀን ተስፋ ምንድን ነው ያላችሁ፣ ብዙ ተስፋ አለ። በዚህ በመጨረሻው ዘመን ትልቁ ተስፋ መንፈስ ቅዱስ የሚባል ሚዜ የሚያስውብ ለቤተ ክርስቲያን ተሰጥቷታል። አንዳንዶች እንደሚናገሩት በብሉይ የነበረውን ያን ዘመን የአብ ዘመን እግዚአብሔር በአባትነቱ በሩቅ የሚታወቅበት ነው። ጌታ ላጭር ጊዜ የኖረበት ዘመን ደግሞ አለ፣ የክርስቶስ ዘመን። ይሄ ከጌታ መምጣት ከጌታው መሄድ ወይም ከመንፈስ ቅዱስ መምጣት እስከ ፍጻሜ ወይም ያ ምድር ማለፍ ያለው የመንፈስ ቅዱስ ዘመን ነው ይላሉ። መንፈስ ቅዱስ ከሱ ጋራ ህብረት አድርገን ራሱ ሲናገር የእግዚአብሔር ፍቅር፣ የወልድ ጸጋ፣ የክርስቶስ ጸጋ ብሎ የመንፈስ ቅዱስ ምንድን ነው የሚለው? ህብረት ኮይኒዮኒያ፣ አንድነት ከናንተ ጋር ይሁን። መንፈስ ቅዱስ ከናንተ ጋር ነው፣ በውስጣችሁ ነው፣ አብሯችሁ ነው። ስለዚህ በመንፈስ ቅዱስ ሆነ የምንጠብቅ እሱ ምን ያደርጋል? እችን ሙሽሪትን እያስዋበ እያሰማመረ እያስጌጠ ለሰርጓ ቀን ያዘጋጃታል። ለማ? ለክርስቶስ ሰው ለሆነው መጥቶ ለሚወስዳት ለሱ ከዘላለም እስከ ዘላለም ክብር ይሆንለት። ሐዋርያት ሥራ ምዕራፍ 2 ቁጥር 16 ላይ ነገር ግን በነቢዩ በኢዩኤል የተባለው ይህ ነው ብሎ ጴጥሮስ ያንን ስብከት ከሰበከ በኋላ እግዚአብሔር እንደዚህ ይላል፣ በመጨረሻው ቀን እንደዚህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ይህ ዘመን ሥጋ የለበሰ ፈቃደኛ የሆነ ጌታ ኢየሱስን የተቀበለ ሁሉ የእግዚአብሔር መንፈስ በላዩ ላይ የሚፈስበት ነው። ለከሌ ተብሎ ለጥቂቶች የሚሰጥ አይደለም። የመንፈስ ቅዱስ ዘመን ነው። መንፈስ ቅዱስ ደግሞ ብቻውን አይመጣም፣ ከልዩ ልዩ ጥቅሞቹ ጋር ነው። አሜን። አንዳንድ ነገሮች እንደዛ ናቸው። ሲመጡ ብቻቸውን አይደለም። መንፈስ ቅዱስ ትልልቅ ጥቅሞች አሉት። የመጀመሪያው ደህንነታችንን ያረጋግጥልናል። በሱ ቀብድ ነው ለድነታችን። ሃሌሉያ። ድነታችንን የምናረጋግጠው በምን አወቅህ አንተ ዘላለም ሕይወት እንዳለ? መንፈስ ቅዱስ በውስጤ ይመሰክርልኛል። ቀብድ ሰጥቶኛል እግዚአብሔር። በውስጤ የሚያረጋግጥልኝን ሰጥቶኛል መንፈስ ቅዱስ። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 እስከ 5 ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የኢየሱስ ክርስቶስ አምላክና አባት ይባረክ ይልና ይህም ርስት በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። መንፈስ ቅዱስ የሚያዘጋጀን ለዛ ለመጨረሻው ዘመን ነው። አሁን ድነታችን እንዲህ ነው። ጽድቅ በጌታ ፊት አውቶማቲክ በሆነ መንገድ ወዲያው ከጌታ ዘንድ ድነትን ያገኘንበት ስርዓት ነው። ስናምን ጸደቅን። በማመን አውቶማቲክ በወዲያው ጽድቅ አገኘን። ከጽድቅ በኋላ ቅድስና በሚባል የሕይወት ሰዓት እየተጓዝን
በመጨረሻው ዘመን እንሄዳለን። ረጅም ጉዞ እየተጓዝን ነው። በእኛ ዘንድ በእግዚአብሔር ዘንድ በጣም አጭር። አንድ ቀን ደግሞ ቤዛነት የሚባል ድነታችንን እንቀበላለን። ምን ማለት ነው? ድነት ድነናል፣ እንድናለን፣ እየዳንን ነው በየቀኑ። አንድ ቀን ደግሞ እንድናለን። ያ ምንድን ነው? ይሄ ስጋችን የሚፈርሰው እግዚአብሔር ቢፈቅድ ወደፊት የምናየው የሚፈርሰው ይሄ የሚሸተው የሚሞተው ማንነት ከነፍስ ስትለየው ወደ መቃብር ወደ አፈር ውስጥ የሚገባው ከአጥንት የሚለየው በጣም ይሄ ተሸክመ ነው የምንዞረው። እሱ በሌላ አካል ተለውጦ በክብር ተለውጠን ከጌታ ጋር ለዘላለም ለመኖር እንገለጣለን። ይሄ ርስት አለን፣ አገር አለን፣ መኖሪያ አለን፣ ሕይወት አለን፣ ተስፋ አለን። ተስፋ እንደሌላቸው እንደ ሌሎች ማናዝነው ለዛ ነው። መቃብር የኛ መጨረሻ አይደለም። በመጨረሻው ዘመን ሊገለጥ ያለ መዳን አለ። ኢየሱስ ይመጣል። ያዳመጥነው በመጨረሻ ላይ አብዝቶ ሊሰማና ሊደመጥ ስለሚገባው በተለይም በዚህ ዘመን ላለን ሙሽርነታችንን እጅግ አስዋቢና አሳማሪ ቤተ ክርስቲያን ለሙሽራው ለኢየሱስ እንድትሰናዳ የሚያደርጋት ከመንፈስ ቅዱስ ጋር ኅብረት ማድረጋችን ምን ያክል እጅግ በጣም አስፈላጊ እንደሆነ ራሱ መንፈስ ቅዱስ ግሩም ምክሩን ያስደመጠን ነበረ በፓስተር መርዓዊ ንጉሴ የተላለፈው መልእክት። እስኪ ደግሞ ከሙሉ ወንጌል አማኞች ቤተ ክርስቲያን መዘምራን ታምነህ ቁም በሚለው ዝማሬ ቆይታ አድርገን እንገናኛለን። ታምነህ ቁም በእሱ ላይ የመሰረት ዓለት ላይ፣ ታምነህ ቁም በዚህ ዓለት ላይ፣ ማዕበሉ እንዳይገፋ ጠላት እንዳያጠቃ በጽዮኑ የማዕዘን ራስ ላይ Zionu, Yema, Zerna, Sla.
አሜን። የማዕዘን ራስ በሆነው በክርስቶስ ላይ ታምኖ መቆም ለዘላለሙ አስተማማኝ መሆኑን የሰማንበት የተጽናናንበትም ዝማሬ ነበር። በተለይ ወደ ሰማያዊ አገራችን መሰብሰቢያችን በደረሰ ሰዓት በዚህ ዓለት ላይ መጣበቅ ግድና ግድ ነው። የጌታ ኢየሱስ ክርስቶስ ክብር ሙሉ በሙሉ ብርሃን በሞላበት ቅዱስ ርስታችን ልንገባ የሚሞተው የማይሞተውን የሚበሰብሰው የማይበሰብሰውን ለብሶ በፈጣኑ ንጥቀት በተባለው በረራ ከዚች ዓለም ልንለያይ ጥቂት ስለቀረን እርስ በርሳችን በዚህ ቃል ልንጽናና ወገኖች ይገባናል። ክብር ሁሉ ለጌታችን ለኢየሱስ ክርስቶስ ከዘላለም እስከ ዘላለም ድረስ ይሁን። ይህም ለእኛ ብቻ ሳይሆን ወደዚህ አስገራሚ የዘላለም ሕይወት ውስጥ ያልገባችሁም እድሉ እስከ ዛሬ ድረስ ክፍት ስለሆነ ይህንን የምስራች እናበስርላችኋለን። ለዘላለም ከእግዚአብሔር ጋር ለመኖር መንገድም እውነትም ሕይወትም ኢየሱስ ክርስቶስ ብቻ ነውና በመስቀል ላይ በመሞት በመቀበር በመነሳትና በማድረግ በሰማይም ቢሆን በምድር ማንም ፍጥረት ማከናወን የማይችለውን መስዋዕትነት የፈጸመልን አምላካችን አሁን በቅርቡ ደግሞ ለፍርድ ይመጣልና ቶሎ ብላችሁ በንስሐ ሕይወታችሁ እንድትሰጡ እጅግ የከበረ ጥሪያችን ነው። አሜን። እንንቃ፣ እንነቃቃም። ክቡራት አድማጮችና ተመልካቾቻችን በየቀኑ በዓለማችን ላይ ምን እየተከሰተ እንዳለ የሚያመላክቱንን የየቀኑን መረጃዎች በዩቲዩባችን በፓስተር አለማየሁ ነሞና በወንድማችን ሊቃል አስራት የሚቀርቡ ጊዜውን ወቅቱን የጠበቁ ወሳኝ ሐሳቦችን ውይይቶችን የሚያደርጉ ስለሆነ እንደዚሁም ደግሞ በፓስተር አለማየሁ ደግሞ የየዕለት ቁርስ ገበታም እንደዚሁ ተሰናድተዋል። ዘወትር ቅዳሜ ደግሞ በቀጥታ ስርጭታችንም ገብታችሁ ትከታተሉ ዘንድ ለወገኖችም ሼር እንድታደርጉላቸው አክብሮታዊ ጥሪያችን ነው። ለመቋጫነት ወደ ያዝነው ወደ ተፈጥሮ አደጋ መረጃችን ስናልፍ ወደ ፊሊፒንስ ይወስደናል። ባሳለፍነው ሳምንት በፊሊፒንስ በሬክተር ስኬል 6.9 ያስቆጠረ ርዕደ መሬት ተከስቶ ከ70 ሰዎች በላይ ሲገድል በርካቶችንም አቁስሏል። በርካታ ህንፃዎች፣ መኖሪያ ቤቶችና መሰረተ ልማቶችን ጨምሮ ማፈራረሱን እንዲሁም ለጊዜው ግምቱ ያልታወቀ ኪሳራ ማስከተሉንም ቢቢሲ ዘግበዋል። በተጨማሪም ታይፉን የተባለው ኃይለኛ አውሎ ነፋስ አደጋ ውድመትና ኪሳራ በቀጠናው ላይ ማድረሱም ተሰምቷል። ወገኖች ይህ ሁሉ እንግዲህ የእኛኑ ጸሎትና ትጋት ፈላጊ ነው። በተለይ የተፈጥሮ አደጋዎች ምንጊዜ የት ቦታ ሊከሰት እንደሚችል አይታወቅምና እኔ ተደላድዬ ተቀምጫለሁ የሚል በምድር ላይ ያለ ሰው አይኖርምና እርግጠኛ እኖራለሁ ለማለት ዋስትና ስለማይኖረን ሕይወታችሁን ለእግዚአብሔር ያልሰጣችሁ ሰዎች ዛሬውኑ ሕይወታችሁን ለኢየሱስ ክርስቶስ ማስገዛቱ ትልቅ ጥበብና ማስተዋል ነውና ነገ ተነጎዳያ ሳትሉ ዛሬውኑ ወስኑ። ምክንያቱም እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ያለው ዓለምን መሸከም ስለሚችል አቅሙን አውቆ ጥሪ ያደረገልንን ቸል አንበለው። ዓለምንም የተሸከመው መስቀል ላይ ነውና ተፈጸመ ብሎ ለጨረሰው የዘላለም ሞት ዕዳ ስረዛን ልብ ብለን በቁም እያለን በንስሐ ልባችንን እንስጠው። ዛሬም የማናቆመው ዋነኛ መልእክታችን ነው። ኢየሱስ ክርስቶስ ያድናል። እንግዲህ ለዕለቱ አሰናድተነው የነበረው የምፅዓቱ አዋጅ ነጋሪ መረጃዎቻችን የሰማችሁትን የተከታተላችሁትን ይመስላል። ዜናውን በስርዓት ታደሰ አነበብኩላችሁ። በቴክኒኩም መረጃዎችንም አጠናክሮ የሚያዘጋጅልን ይልቃል አስራት ነው። የምፅዓቱ አዋጅ ነጋሪ አገልግሎት በማለትም ዩቲዩባችንን ሼር፣ ላይክ እና ሰብስክራይብ በማድረግም አብረን አገልግሎታችንን እንቀጥል። እየጸለያችሁልንም ያላችሁ ወገኖች እግዚአብሔር አምላክ አብዝቶ ይባርካችሁ። እንግዲህ እግዚአብሔር አምላክ ቢፈቅድና ብንኖር የሚቀጥለው ሳምንት ሌሎች ማንቂያ መረጃዎችን ይዘንላችሁ እንቀርባለን። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ዮሐንስ ራእይ ምዕራፍ 1 ቁጥር 8። እግዚአብሔር አምላክ አብዝቶ ይባርካችሁ። በደህና ሁኑ።
እንግዲህ የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይለናል። ሌላ የለም። ስለዚህም በሌሎች በማንም ወደ መንግሥተ ሰማይ የማይገባና የዘላለም ሕይወት የማይወረስ በመሆኑ ይህንን ታላቅ የምሥራች ማብሰራችን እጅግ በጣም ተገቢ ነው። ሰው ሆይ ምን አማራጭ አለ? ስለዚህ ኢየሱስ ክርስቶስ ለፍርድ ከመምጣቱ በፊት በዚህ በጸጋ ዘመን የትንሽ ደቂቃ ንስሐ በመግባት ከዘላለም ሞት ማምለጥ ከተቻለ ወገኖች መዘናጋት የለብንም። ንስሐችንን እግዚአብሔር አምላክ ይቀበለዋልና በየትኛውም ሀገርና በማንኛውም በሚመችም በማይመችም ቦታ ያላችሁ አሁን ከኔ ጋር አጭር ጸሎት እንድናደርግ ጥሪ ያደርግላችኋል። እኔ የምለውን አብራችሁኝ በሉ። እግዚአብሔር አጠገባችሁ ነው። የፍቅር አምላክ ነው። ይሰማችኋል፣ ይቀበላችኋል። እግዚአብሔር ሆይ አመሰግንሃለሁ። አንድያ ልጅህን ጌታ ኢየሱስ ክርስቶስን ለእኔ ኃጢአት በመስቀል ላይ የኔን ሞት ተሸክሞ እንደ ሞተልኝ አምናለሁ። ኢየሱስ ክርስቶስ እንደ ሞተ እንደ ተቀበረና እንደ ተነሳ አምናለሁ። ደግሞም ለፍርድ እንደሚመለስ አምናለሁ። በደለኛ ነኝና ማረኝ። አሁን ወደ ሕይወቴ ግባ፣ ልጅህ አድርገኝ። ይቅር ስላልከኝ አመሰግንሃለሁ። ስለ ተቀበልከኝ አመሰግንሃለሁ። ሕይወቴን ለአንተ ሰጥቻለሁ። በቤትህ አሳድገኝ። በኢየሱስ ክርስቶስ ስም አሜን፣ አሜን። ክብር ሁሉ ለእግዚአብሔር ይሁን። ከኔ ጋር አብራችሁ የጸለያችሁ እንኳን ደስ አላችሁ። እግዚአብሔር ይመስገን። በአቅራቢያችሁ ወደሚገኝ ቤተ ክርስቲያን ሂዱ፣ ይቀበሏችኋል። በአድራሻችንም እኛንም አግኙን፣ ጸልይላችኋለን፣ መክራችኋለን። እግዚአብሔር አምላክ አብዝቶ ይባርካችሁ። በደህና ሁኑ።